ሁለቱም ቡድኖች ከመረብ ሻክፍል ይዘው መውጣት ላይ ይገኛሉ። በመስሮች መካከል ጌታነህ ከበደ ምናልባት ያሬድ ቲዳ ፊቱ ላይ ልጅነት ከፊት ብሩህ ጊዜ የሚጠብቀው አይነት ተጫዋች እንደሆነ ማሳያ ነው። ምናልባት ጨዋታ ውጪ አብነት ደምሴ ተካሊ ደጀኔ ሌላ ተሻጋሪ ኳስ ምናልባት ጎል አቤል ማሙሽ የጎሉ ባለቤት ሆኗል። አራተኛ የሊግ ጎል ለቀድሞ ለኢትዮጵያ ንግድ ባንክ ተጫዋች። አሁንም ተመልከት ከጀርባ ያለውን ስፔስ በሚገባ በቀላሉ ነው ክሮስ ያደረገው። ወንድም ማድረግ ይህን ኳስ ማዳን ነበረበት ወይ ማዳን አለበት ወይ መተው ነበረበት። ሰይድ ኮሚኒኬሽን በሁለቱ መሃል ችግር ነበር። ማርክ እንዲቶ መንገር የነበረበት ይመስለኛል። ሰይድ የቆመ ኳስና አጋጣሚ ሊጠቀሙ ይችላሉ ወይ? ስንታየው ዋለጬ ጌታነህ ከበደ ኳሱን በጭንቅላት የተቆጣጠረበት መንገድ እጅግ በጣም አስደናቂ ነው። ምናልባት ሬችሞንድ አይ ለሌሎች ተጫዋቾች ተምሳሌት ያደርጋቸዋል ወንድማማቾቹ። አዝረገድ ዳንኤል ዳርጌ ምናልባት ምድረገነት ችሬ ሁለተኛ ጎል አስቆጥሮ ውጤቱ ማስተማማኝ ሊያደርግ ይችላል። ሁለተኛ ጎል ጨዋታ ውጪ ሽመክት ጉግሳ ማን ሞላ ሽመክት ጉግሳ እንዳልከው እንደ ቁርጥ ቤቱ ነው የቆረጣቸው የሚገባ። ከጀርባ ተመልከት ስፔስ አልነበረም። አውፍ አይደለም። ቢኒያም በፍጹም ቅጣት ምት ክልል ውስጥ ተባረከ ይፋቡ አጠገቡ አንተነህ ይገኛል። አንተነህ ኳሱን መቆጣጠር አልቻለም። አብነት ደምሴ አብነት ማዕዘን ምት ፍቃደ ስላሴ ቢኒያም ጥሩ ተሻጋሪ ኳስ ሌላ ለመግባባት የአብስራ ደግፌ ከግራ መስመር አቅጣጫ የሚነሳ ኳስ በፍጹም ቅጣት ምት ክልል ውስጥ የአየር ላይ ኳስ ነው። ምናልባት ቢኒያም ጎል ቀድሞ ተነፍቷል። ኳስ ጥፋት አልፈጸምኩም እያለ ይገኛል።